ጤና ይስጥልን ውድ የኔታ ቲዩብ ተከታታዮች እንደምን ውላችኋል? ዜናዎችን እናስደምጣችኋለን። አበይት ዜናዎችን በቅድሚያ በአዲስ አበባ ጤፍን ከጄሶ ጋር በመቀላቀል እንጀራ ጋግረው ያሰራጩ ግለሰቦች በእስራት ተቀጡ። ኦህዴድ ባካሄደው ግምገማ ጥፋተኛ ሆነው በተገኙ አመራሮች ላይ እርምጃ ወስዳለሁ ማለቱ፣ የምስራቅ አፍሪካ ሀገራት ዶክተር አሚናን ለመደገፍ መስማማታቸው፣ የሞሮኮን ወደ አፍሪካ ህብረት የመግባት ጥያቄ ምዕራባዊ ሳሃራ ሪፐብሊክ ተቃወመች የሚሉት አበይት ዜናዎቻችን ናቸው። አሁን ወደ ዝርዝር ዜና እንገባለን። ከዜናዎቹ ጋር ተሻገር ጣሰም። በአዲስ አበባ ጤፍን ከጄሶ ጋር በመቀላቀል እንጀራ ጋግረው ያሰራጩ ግለሰቦች በእስራት ተቀጡ። በአዲስ አበባ ከተማ ጤፍን ከጄሶ ጋር በመቀላቀል በቀን እስከ 1000 እንጀራ ጋግረው ለተጠቃሚዎች ያሰራጩ የነበሩ ግለሰቦች በ10 ዓመት ጽኑ እስራትና በገንዘብ ተቀጥተዋል። ተከሳሾቹ አንደኛ አልማሽ ሽፈሬ እና ሁለተኛ ጥሩ ሴት ወዲያ የተባሉ ግለሰቦች ሲሆኑ እንጀራ በመጋገርና በመሸጥ የሚተዳደሩ ናቸው። በአዲስ አበባ ከተማ ኮልፌ ቀራኒዮ ወረዳ 5 ዘነበ ወርቅ አካባቢ ልዩ ስሙ ታቦት ማደሪያ እየተባለ በሚጠራው ሰፈር ነው የወንጀል ድርጊቱ የተፈጸመው። ሁለቱም ተከሳሾች ሐምሌ 11 ቀን 2008 ዓ.ም ጤፍን ከጄሶ ጋር ቀላቅለው በመጋገር ላይ ያሉ በቁጥጥር ስር ውለዋል። ተከሳሾቹ ከጤፍና ከጄሶ ድብልቅ ቡኮ በማዘጋጀት በቀን እስከ 1000 እንጀራ በመጋገር በደንበኝነት ለያዟቸው ሆቴሎችና ተጠቃሚዎች እንደሚያቀርቡም በክሱ ተጠቅሷል። ተከሳሾቹ በቁጥጥር ስር በዋሉበት ወቅት ሊጋገር የተዘጋጀ በተለያዩ ዕቃዎች ተቦክቶ የተቀመጠ የጤፍና የጄሶ ድብልቅ ተይዟል። ከዚህ ቡኮና ከተጋገረው እንጀራ የተወሰደ ናሙና በላቦራቶሪ ተመርምሮ የሰው ልጅ ቢመገባቸው ከፍተኛ የሰውነት ክብደት መቀነስና እስከ ሞት የሚያደርስ አደጋ እንደሚያስከትል ተረጋግጧል። ተከሳሾቹ የማይገባቸውን ጥቅም ለማግኘት በማሰብ የተበላሹ ዕቃዎች መስራትና መሸጥ እንዲሁም ጥራታቸውን ማርከስ ወንጀል ክስ ተመስርቶባቸዋል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ችሎት ክሱን ለተከሳሾች በንባብ ያስደመጠ ሲሆን ተከሳሾቹ የወንጀል ድርጊቱን አልፈጸምንም ብለው ክደው ተከራክረዋል። ይሁን እንጂ ጠቅላይ አቃቤ ሕግ ያቀረባቸውን የሰውና የሰነድ ማስረጃ ማስተባበል ሳይችሉ ቀርተዋል። የግራና ቀኙን ክርክር ያዳመጠው ፍርድ ቤቱም ተከሳሾቹን ጥፋተኛ ብሏቸዋል። የቀደመ የወንጀል ሪከርድ የሌለባቸው መሆኑን እንደ ቅጣት ማቅለያ በመያዝ አንደኛ ተከሳሽ በ10 ዓመት ጽኑ እስራትና በ5000 ብር እንዲሁም ሁለተኛ ተከሳሽ ደግሞ በ10 ዓመት ጽኑ እስራትና በ1000 ብር የገንዘብ መቀጮ እንዲቀጡ ፍርድ ቤቱ ብያኔ ሰጥቷል። ኦህዴድ ባካሄደው ግምገማ ጥፋተኛ ሆነው በተገኙ አመራሮች ላይ እርምጃ እወስዳለሁ አለ። የኦሮሞ ሕዝቦች ዲሞክራሲያዊ ድርጅት ኦህዴድ በመካከለኛ አመራሮቹ ላይ ሲያካሂድ በቆየው ግምገማ በክልሉ የተፈጠሩ ችግሮች መግባባት ላይ መድረሱን ሂስና ግለሂስ በማድረግ ጥፋተኛ ሆነው በተገኙት ላይ እርምጃ ለመውሰድ መዘጋጀቱን አስታወቀም። ከጥቅምት 25 ቀን 2009 ዓ.ም ጀምሮ ለ8 ቀናት በተካሄደው ግምገማ የመንግስትን ስልጣን የግል ኑሮ ለማሻሻል መጠቀም በዋናነት ከታዩ ችግሮች መካከል ጎልቶ ወጥቷል። ከአዲስ አበባ 80 ኪሎ ሜትር በምትገኘው አዳማ ከተማ በተካሄደው የመካከለኛ አመራሮች ግምገማ መዝጊያ ላይ የተገኙት የኦህዴድ ምክትል ሊቀመንበርና የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሰፊው ህዝብ ጋር በቀጥታ የሚገናኙ መካከለኛ አመራሮች የግል ጥቅም ማስቀደም የሚያስከትለውን አደገኛ ውጤት በውል እንዲገነዘቡና ከማናቸውም የግል ጥቅም በጸዳ መንገድ መስራት እንዳለባቸው አሳስበዋል። የበደልነውን ህዝብ ለመካስ ቁርጠኛ መሆን አለብን በማለት ዶክተር ወርቅነህ ተናግረዋል። በጅማ ከተማ ሲካሄድ የቆየውን የመካከለኛ አመራር ግምገማ ሲመሩ የቆዩት የኦህዴድ ስራ አስፈጻሚ አባል አቶ አብዱልአዚዝ መሐመድ እንደተናገሩት የህዝቡን ስልጣን ለግል ፍላጎትና ጥቅም ማዋል ከአሁን በኋላ የማይሞከር ነው። በተካሄደው ግምገማ በዚህ ጉዳይ ላይ ከመካከለኛ አመራሩ ጋር መግባባት ላይ መደረሱንም አቶ አብዱልአዚዝ ተናግረዋል። ኦህዴድ ከከፍተኛ አመራሩ በመቀጠል በመካከለኛ አመራሩ ላይ ያካሄደውን ግምገማ በኦሮሚያ ክልል በተፈጠሩ የመልካም አስተዳደር ችግሮች ተጠያቂውንም ለመለየት ረድቷል ተብሏል። በተለያዩ ከተሞች በተካሄዱ ግምገማዎችም የአቅም ማነስና የስነ ምግባር ችግር ያለባቸውን አካላት የማጥራት ስራ ተሰርቷል ሲሉ የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊና የካቢኔ አባል አቶ ፍቃዱ ተሰማ ገልጸዋል። አቶ ፍቃዱ ለሪፖርተር እንደተናገሩት በተካሄደው ግምገማ ችግር ባለባቸው ላይ እርምጃ የሚወሰድ ሲሆን የተቀሩትንም አመራሮች በድጋሚ የማደራጀት ስራ ይከናወናል። ኦህዴድ ከመካከለኛ አመራሩ በተጨማሪ ከሰኞ ህዳር 5 ቀን 2009 ዓ.ም ጀምሮ ጀማሪ አመራሮችን እንደሚገመገም አስታውቋል። ከጀማሪ አመራሮች ጋር የሚካሄደው ግምገማ ሲጠናቀቅ ከህዝቡ ጋር ውይይት እንደሚደረግ ተነግሯል። የዲያስፖራ ስብሰባ ላልተወሰነ ጊዜ ተራዘመም። ህዳር 7 2009 ዓ.ም በኢትዮጵያ ብሔራዊ ባህል ማዕከል የተጠራው የዲያስፖራ ስብሰባ ላልተወሰነ ጊዜ ተራዘመም። የዲያስፖራ ማህበር ጽሕፈት ቤት የህዝብ ግንኙነት ኃላፊ አቶ ዳንኤል አበበ ለሪፖርተር ጋዜጣ
እንደተናገሩት በዲያስፖራና በመንግስት ማዕከል ባሉ ግንኙነቶች ላይ ለመምከር የተጠራው የሙሉ ቀን ስብሰባ የተራዘመው ግልጽ ባልሆነ ምክንያት ነው። ጽሕፈት ቤቱ ባሰራጨው መልእክት መሰረት በስብሰባው ለመታደም ከውጭ የገቡ ዲያስፖራዎች በአገር ውስጥ ያሉ ተቋማትና የመንግስት ባለስልጣናትን ጀምሮ 1200 የሚጠጉ ተሳታፊዎች በስብሰባው እንደሚገኙ ማረጋገጫ ሰጥተው የነበረ ቢሆንም ማህበረቡ ድንገት ከቦርዱ በተላለፈበት የአራዝሙ ጥያቄም ማክሰኞም ህዳር 6 ቀን 2009 ዓ.ም ለተሳታፊዎቹ ስብሰባው ላልተወሰነ ጊዜ መራዘሙን መግለጹን አስታውቋል። የማህበሩ ዳይሬክተር አቶ አብርሃም ስዩም ስብሰባው ላልተወሰነ ጊዜ የተራዘመው አሁን ካለው ሁኔታ ጋር ተያይዞ ብዙዎቹ በመንግስት ኃላፊነት ላይ ያሉ ሰዎች ወደ ክልሎች ስለሄዱና የቴክኒክ ችግር ስላጋጠመ ነው ብለዋል። ማህበሩ የዲያስፖራ ስብሰባ ለህዳር 7 ቀን 2009 ዓ.ም ማዘጋጀቱን አስመልክቶ ህዳር 2 ቀን 2009 ዓ.ም ጋዜጣዊ መግለጫ የሰጠ ሲሆን ሰሞኑን የብሮድካስት ማስታወቂያም አስተላልፏል። በቴክኒክ ምክንያት ያሉትን አስመልክቶ አቶ አብርሃም እንደሚሉት ስብሰባውና ሌሎች ጉዳዮች ስለተደራረቡ እስከ 0 ሰዓት ድረስ መረጋገጥ ነበረባቸው። ከሚመለከተው አካል ጋር ከተነጋገርን በኋላ ማራዘሙን መርጠናል። በቅርብ ቀን ስብሰባም ይደረጋል ብለዋል። ይህንን ስብሰባ ለመታደም አጭር ጊዜ ይዘው ከውጭ የመጡ መኖራቸውን በተመለከተም ከአቅም በላይ በሆነ ጉዳይ ነው ያሉት አቶ አብርሃም የተፈጠሩትን ሁኔታዎች አስተካክለው ስብሰባ መቼ እንደሚሆን በአፋጣኝ እንደሚያሳውቁና ከውጭ ጉዳይ ሚኒስትርም ጋር እንደሚነጋገሩበት ገልጸዋል። በውጭ ጉዳይ ሚኒስቴር የውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዳይሬክተር አቶ ደመቀ አጥናፉም በበኩላቸው ስብሰባው መራዘሙ ከማህበሩ እንደተናገራቸውና ምክንያቱ ምን እንደሆነ እንደማያውቁ ተናግረዋል። የክልል ዲያስፖራ ጽሕፈት ቤቶች የጋራ ምክክር የውስጥ ስብሰባም ህዳር 8 እና 9 ቀን 2009 ዓ.ም በውጭ ጉዳይ ሚኒስቴር እንደሚካሄድ ይህ ስብሰባ ካለፈው ሳምንት ወደዚህኛው የተዘዋወረው የክልል ተቋማት ተሳታፊዎች 2 ጊዜ ከሚመላለሱ ረቡዕ ህዳር 7 ቀን 2009 ዓ.ም የዲያስፖራ ማህበር የተጠራው ስብሰባ ላይ ተገኝተው በተከታዮቹ 2 ቀናት ከውጭ ጉዳይ ሚኒስቴር ጋር የውስጥ ስብሰባ እንዲያደርጉ ታስቦ እንደነበረም ተናግረዋል። በውጭ ጉዳይ ሚኒስቴር ስብሰባ የሚካሄድ መሆኑን ከሩቅ የሚመጡ አንዳንድ የመንግስት ተሳታፊዎች የዲያስፖራ ማህበር የጠራው ስብሰባ ለመታደም ብለው ቀድመው መግባታቸውም አክለው ገልጸዋል። ወቅታዊ ጉዳዮች ላይ የአስቸኳይ ጊዜ አዋጅ እንዲሁም በግርግሩ ወቅት የንብረት የወደመባቸው ዲያስፖራዎች ጉዳይ፣ የመልካም አስተዳደርና ተያያዥ ጉዳዮች ስብሰባው ውይይት ይደረግባቸዋል ከተባሉ አጀንዳዎች መካከል ይጠቀሳሉ። ዲያስፖራው በኢትዮጵያ ፖለቲካ ያለው ሚና የሚልም ጽሑፍ ይቀርባል ተብሎ ታስቦ እንደነበር ይታወቃል። የግብጽ ፕሬዝዳንት ሀገራቸው የትብብር ቃሏን እንደምታከብር ለጠቅላይ ሚኒስተሩ መልእክት ላኩም። የታሰሩ ግብጻውያን ከኤምባሲያቸው ጋር እንዲገናኙ ተጠየቀም። የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ በቃል በላኩት መልእክት የታላቁን የህዳሴ ግድብ በተመለከተ ግብጽ ለሱዳንና ለኢትዮጵያ የገባቸውን የሶስትዮሽ ትብብር ቃል እንደምታከብር ገለጹ። የአፍሪካ ህብረት ከፍተኛ ኮሚቴ ማክሰኞ ጥቅምት 29 ቀን 2009 ዓ.ም በሊቢያ ጉዳይ ላይ ስብሰባ አድርጎ ነበር። ከዚህ ስብሰባ ጎን ለጎን የግብጽ የውጭ ጉዳይ ሚኒስተር ሳማ ሽኩርና የውጭ ጉዳይ ሚኒስተር ቃል አቀባይ አማካሪ አህመድ አቡዜድ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተወያይተዋል። በዚህ የጎንዮሽ ስብሰባ ስለ ኢትዮጵያና ግብጽ ግንኙነት፣ በሁለቱ ሀገሮች በትብብርና በመተማመን ሊሰሯቸው የሚገቧቸውን የኢኮኖሚያዊ የንግድና የባህር ጉዳዮች ላይ ተወያይተዋል። የግብጽ የውጭ ጉዳይ ሚኒስተር ባለስልጣናቱ ፕሬዝዳንት አልሲሲ ለጠቅላይ ሚኒስትር ኃይለ ማርያም በቃል የተላኩትን መልእክት አቅርበዋል። ግብጽ በሁለቱ ሀገሮች ያለው ትስስር ከዳር ለማድረስ የበኩሏን አስተዋጽኦ እንደምታደርግ ፕሬዝዳንት አልሲሲ መናገራቸውን ባለስልጣናቱ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ገልጸውላቸዋል። ከዚህም በተጨማሪ ግብጽ በሁለቱ ሀገሮች ህዝቦች ጥቅምና መተማመን ለሚደረገው ጥረት ዋስትና እንደምትሰጥ ፕሬዝዳንት አልሲሲ መናገራቸውን ለጠቅላይ ሚኒስትሩ ገልጸዋል። የታላቁ ህዳሴ ግድብ በተመለከተ ግብጽ ሱዳንና የኢትዮጵያን ያደረጉትን የሶስትዮሽ ትብብር ቃል ግብጽ እንደምታከብር ፕሬዝዳንት አልሲሲ መናገራቸውን ጠቅላይ ሚኒስትር ኃይለ ማርያም ኢትዮጵያ የሁለቱ ሀገሮች ጥቅሞች እንደሚጠበቁ መግለጻቸውን በኢትዮጵያ የግብጽ ኤምባሲ ለሪፖርተር ጋዜጣ በላከው መግለጫ አስታውቋል። ኤምባሲው በላከው መግለጫ ጠቅላይ ሚኒስትር ኃይለ ማርያም ለግብጽ የውጭ ጉዳይ ሚኒስትር ባለስልጣናት በግብጽና በኢትዮጵያ መካከል ያለው የጋራ ትብብር በውሃም በህዳሴ ግድብና በቴክኒክ ትብብር ብቻ መወሰን የለበትም፣ ትብብሩን በማስፋፋት ለግብጽና ለኢትዮጵያ ህዝቦች የጥቅም ማሳኪያ መሆን አለበት ማለታቸውን ገልጸዋል።
ወደ አፍሪካ ዜና ስናልፍ ደግሞ የምስራቅ አፍሪካ ሀገራት ዶክተር አሚናን ለመደገፍ ተስማሙ። በቅርቡ ለሚካሄደው የአፍሪካ ህብረት ዋና ጸሐፊነት ፉክክር የምስራቅ አፍሪካ ሀገራት የኬንያዋን የውጭ ጉዳይ ሚኒስትር ዶክተር አሚና መሐመድን ለመደገፍ ተስማምተዋል። ሀገሪቱ ውሳኔ ላይ የደረሱት በሳምንቱ መጨረሻ በውጭ ጉዳይ ሚኒስትሮቻቸው በኩል በኬንያ ናይሮቢ ባደረጉት ስብሰባ ላይ ነው። የውጭ ጉዳይ ሚኒስትሯ ለህብረቱ ዋና ጸሐፊነት እጩ ተወዳዳሪ መሆናቸውን ያሳወቁት ባለፈው ወር ሲሆን ፕሬዝዳንት ኡሁሩ ኬንያታ የውጭ ጉዳይ ሚኒስትራቸውን እንዲያሸንፉላቸው የአካባቢው ሀገራት ድምፅ እንዲሰጡ ሲወተውቱ ከርመዋል። በዘንድሮ ፉክክር ዶክተር አሚና ከቦትስዋና ዶክተር ፒሎማቪ ቪሰን ጋር ሞይቶና ከኢኳቶሪያል ጊኒው አፓዴጋ ሞባኮ ጋር ይፋለማሉ። ምርጫው ባለፈው ሐምሌ ወር በሩዋንዳ ኪጋሊ ጋር ሲጠናቀቅ ታቅዶ የነበረ ቢሆንም ከዶክተር አሚና ቀድመው ተፎካካሪ የነበሩት ሁለት እጩዎች የሚፈለገው ሶስተኛ ድምፅ ማግኘት ባለመቻላቸው ነበር ወደ ጥሪ የተዘዋወረው። አሁን የዶክተር አሚና ምርጫ ውስጥ መግባት ፉክክሩን የበለጠ የሚያጠናክረው ሲሆን ማንኛቸውም እጩ የሚፈለገውን የሁለት ሶስተኛ ድምፅ ያገኛሉ የሚለውን ግን አሁንም አጠራጣሪ ነው። የሞሮኮን ወደ አፍሪካ ህብረት የመግባት ጥያቄ ምዕራባዊ ሰሃራ ሪፐብሊክ ተቃወመች። ሞሮኮ ከ32 ዓመታት በኋላ የአፍሪካ ህብረት አባል ለመሆን ያቀረበችውን ምዕራባዊ ሰሃራ ተቃወመች። የግዛቲቱ የውጭ ጉዳይ ሚኒስትር መሐመድ ሳላ በውኡድ ሳሌብ ለቢቢሲ እንደተናገሩት ሞሮኮ የሪፐብሊካኑ ግዛት በኃይል በመያዝ የህብረቱን ዋነኛ መርህ በመጣሷ አባል እንድትሆን ሊፈቀድላት አይገባም። የህብረቱ ዋነኛ ዓላማ አፍሪካን ነጻ ማውጣት ነው። ታዲያም እንዴት ነው ቅኝ ገዢዎችን የህብረቱ አባል የምናደርገው ሲሉ የሞሮኮን ጥያቄ አጣጥለዋል። ውጭ ጉዳይ ሚኒስትሩም የሞሮኮ ንጉሥ አብደላ ሀገራቸው በ1984 ትታው የወጣቸውን ህብረት መልሳ እንድትቀላቀል በተለያዩ አፍሪካ ሀገራት እየዞሩ እየቀሰቀሱ ሲሆን የሀገሪቱ ጥያቄ በመጪው ጥር በሚካሄደው የህብረቱ ጉባኤ ላይ ውሳኔ ያገኛል ተብሏል። ሞሮኮ ከህብረቱ የወጣችበት ዋነኛ ምክንያት ህብረቱ በ1984 የምዕራባዊ ሰሃራን ነጻነት በማጽደቁ ሲሆን ሞሮኮ በአንጻራዊ ምዕራባዊ ሰሃራ የግዛቱ አካል እንደሆነች ትናገራለች። ዜናዎቻችን በዚያው አበቁ። መልካም ጊዜ ይሆንላችሁ።